ስትጠለፊ ለሁለተኛ ጊዜሽ ነው። ምን ነው ረሳሽው እንዴ? ካንተ በፊት የጠለፈኝማ ወንድ ነው። እሺ እናንተ ራሴን አስባለሁ ተሸክማ ይመጣኝ እንዳንተ አልፈራኝም። እሺ አገባሻለሁ። 8 ልጅ በላይ ትወልጂልኛለሽ። በእውነት እኔን አግብተህ 8 ልጅ ልትወልድ? እውነትም ረጅም ጅል ነው የሚባለው። እውነት ደም ከመፋሰስ ወይ ብትመልሳት ዘራፍ ወንዱ እና ታዲያ እኔ ነኝ ፈርቼ የምመለስ? ነገሩ አንተ እንደምትፎክረው አይደለም። እንዳባት የምነግርህን ደግሞ እመን። ከሁሉ በላይ ደግሞ የሚያሳዝነው እኔ ለሷ አለመድረሴ ነው። እንዴ አባዬ አንተ ምን ታደርጋለህ? ምንም ነገር ማድረግ አለብኝ ልጅ ስትችል ነው። ሳትችል ብዙ ነገር አድርጋልኛለች። እንደዛ ከሆነ ልብህ ምን ማድረግ ያለብህ ነገር አድርግ። እሱ ነው ግራ ያገባኝ። ለዚህ አውሬ ጥያችሁ መሄድ ከበደኝ። ፈታሽና ቤት ብትገቢ ደስ ይለኛል፣ ግን ደግሞ ትፈረጥጫለሽ። ይሄንን ልብ ይዘህ ነው የጠለፍከኝ? አሁን እንድትሰድብኝ ሳይሆን ብርድ እየመጣ ስለሆነ የተሻለውን ነገር እየነገርኩሽ ነው። አትንገረኝ። እኔ እንዳንተ ፈሪ አይደለሁም። እሺ ቆይ እኔ ልጄ ለፈለኩ ሰው መዳር መብት የለኝ? የለውትም፣ በፍጹም የለውትም። ትሁትን ለፈለጉት የመዳር መብት የለውትም። ምክንያቱም ትሁት የኔ ሚስት ናት። መቼ ያገባሃት? ተዋልደናል እኮ። ከልጅ በላይ የሚያዛምድ ነገር ምን አለ? እስኪ ንገሩኝ። እርሶ የልጅ አባት እያለ ለሌላ ሰው መዳር ያስደስቶታል? ለተከበረ ገንዘብ ላለው ሰው ነው የሰጠዋል። አልገባኝም። ልጅዎትን እየሸጧት ነው እንዴ? ትሁቴ ዕቃ ናት? የተከበረ ቤተሰብ ለልጁም ለሚስቱም ክብር አለው። ከዛሬ ማታ ወይ ደግሞ ጠዋት ጀምረው አንድ ብለው ይቁጠሩ። ትሁትን እስከማገኛት ድረስ እኔ ደግሞ መግደሌን አለ። እንዲህ ከመጨነቅ ቢቀርብ ይሻል ነበር። እኔ እኮ ተውልኛለሁ። ምን ማድረግ እችላለሁ? ልጅን ቤት አድርገህ የሚመጣውን ሽማግሌ መቀበል፣ የሚሆነውን ደግሞ መምረጥ። ትሁት ደልቷት የምትኖረው የጠለፋት ሰው ሚስት ስትሆን ነው። ጥሩ ፍቅርና እንክብካቤ ግን የምታገኘው ታሙን ስታገባ ብቻ ነው። ገና መጀመሩ ነው። አብረን እናያለን። ጥሩ ተዋረደ። ሴት ልጅ ከከበደችው ወንዱ ልጅ ምን ልታደርገው? እሱንማ ካፈር ነው የምደባልቀው። ይሄ ሰው ከባድ ነው። ከዚህ ይዘህ ጥፋ። እኔ ነኝ እሱን ፈርቼ የምጠፋ? እንግዲህ ተወጣው። እኔ ልነግርህ ነው የመጣሁት። የተመስገን ደጀኔን አይቶ መደንገጥ ከዚህም በፊት ደጀኔን አሳምሮ እንደሚያውቀው አንዱ ማሳያ ሊሆን ይችላል ማለት ነው። ተመስገንም ወደ ከተማ ከመግባቱ በፊት ይኖር የነበረው እዚህ አካባቢ ስለሆነ ምናልባት በሰላም የሚሆን ወይ ደግሞ በጸብም ከደጀኔ ጋር በደንብ የሚተዋወቁ ይመስላል ማለት ነው። ለዛም ነበር ተመስገን ደጀኔን እንዳየ እንደዛ አይኑን አፍጦ የደነገጠው ማለት ነው። ያ ማለት ትሁትን የጠለፋት ሰው ደጀኔ ይሆናል ብሎ አልጠበቀም። ምናልባትም ከተመስገን ጋር ከዚህም በፊት ሌላ ቂም ሊኖራቸው ይችላል ማለት ነው። ደጀኔ ደግሞ ተመስገንን አሳምሮ እንደሚያውቀው ከዚህም በፊትም እሱ በፖሊስ ይፈልጋል እንደዚህ ነው ብሎ እሱን ማስያዝ እንደሚፈልግና ተመስገንን መቼም እንደማይፈራ ሲያወራ ነበር። እዚህ ጋር ተመስገን ነው ትሁትን የጠለፋት ሰው ደጀኔ መሆኑን ያላወቀው እንጂ ደጀኔ ትሁትን ሊያገባትና የትሁት ልጅ አባት ተመስገን እንደሆነ አሳምሮ ያውቃል ማለት ነው። ግን ደግሞ አሁን ላይ ተመስገን ደጀኔን አይቶ እንደዚህ መደንገጡ ምናልባት ከዚህም በፊት በመሃላቸው ያላለቀ ሌላ ጸብ ይኖራቸው ይሆን? ወይ ደግሞ ደጀኔ ዛጋ የተመስገንን ደካማ ጎን አንተ እዚህ ጋር በጉልበት የሚሆን በሰላም ትሁትን ወስደብኝ ከሄድ ከዚህም በፊት እንደዚህ ያደረከው ነገር እንዲያደርጋለሁ ወይ ደግሞ ቤተሰቦችህ ላይ እንዲያደርጋለሁ በሚል ምናልባት ተመስገንን ወጥመድ ውስጥ የሚያስገባበት ነገርን ያውቅ ይሆን የሚለው እዚህ ጋር የኛ ጥርጣሬ ነው ማለት ነው። ይሄንን ግን ልንጠረጥር ወይ ደግሞ ልንገምት የቻልነው የተመስገን እንደዛ መደንገጥና የደጀኔ ተመስገንን ሲያዩ ያለ መደንገጥና እንደውም ተመስገን ላይ እንደማሾፍ አይነት ሲሆን ነበር ማለት ነው። ምናልባትም ተመስገንን ወጥመድ ውስጥ የሚያስገባበት የሆነ ነገር ይኖረው ይሆናል ማለት ነው። ግን ደግሞ ያ ነገር ካልሆነ አሁን እዚህ ጋር ተጣልቶም ይሁን ተደባድቦ ተመስገን ትሁትን ይዟት ይሄዳል ብለን እናስባለን ማለት ነው። ምናልባትም አይታወቅም፣ ደጀኔ ራሱ በትሁት አባት ሀሳብ ሊስማማ ይችላል ማለት ነው። የትሁት አባት መጀመሪያ ላይ ልጄ ማግባት ያለባት እኔ የፈለግኩላትን ወይ ደግሞ እኔ የመረጥኩላትን ባል ነው ብሎ ትሁት እንድትጠለፍ ቢያደርግም ግን ደግሞ አሁን ላይ የተጸጸተ ይመስላል ማለት ነው። ያ ማለት ይሄ ሁሉ እየሆነ ያለው በሱ ምክንያት ነው። መጀመሪያ ትሁት አቅዳ እንደመጣች የሷን ሀሳብ ተቀብሎ እዚህ ጋር ተመስገንም አለ ናቲም አለ ደጀኔም ከፈለገ እነሱ ላይ ተጨምሮ ሶስቱም ሽማግሌ ቢልኩና
በትሁት ፍላጎት እሷ የምትፈልገውን ሰው መርጦላት ቢድራት ይሻለው ነበር ማለት ነው። ያንን ነገር ባለማድረጉ ደግሞ አሁን ላይ መጥፎ ነገር እንደሚከሰት ገብቶታልና ለዛም ነው ደጀኔ ጋር ሄዶ ልጅቷን ልቀቃት፣ እኔ ሽምግልናው ላይ አንተን እመርጣለሁ የሚለውን ነገር ሲያነሳ የነበረው ማለት ነው። ደጀኔ ደግሞ ያንን ነገር ቢያደርግ ትሁትም ቢለቃት ከዚህም በኋላ እሷን እንደማያገኝና አባቷም የሱን ሽማግሌ እንደማይመርጥ ስለገባው ነው አሁን ላይ ይሄንን ነገር አንዴ አድርጌዋለሁ፣ አንዴ ትሁትን ጠልፊያታለሁ፣ ከዚህም በኋላ ያለውን ነገር መጋፈጥ ይሻላል በሚል ይሄንን ነገር ሊቀበል ያልቻለው ማለት ነው። ያ ማለት ምናልባት ደጀኔ የሆነ የተማመነው ነገር ሊኖረው ይችላል ማለት ነው። ወይ ደግሞ አይታወቅም። ከዚህም በፊት ሲያወራ እንደነበረው እሱ እዚህ አካባቢ ከመጣ በፖሊስ አስይዘዋለሁ፣ በህግ ሲፈለግ ነበር ብሎ ሲፎክር ሲዝት እንደነበረው አሁን ላይ ምናልባት ተመስገንን ሲያይ ያልደነገጠው ምናልባት ከጀርባ ፖሊሶችንም አዘጋጅቶ ሊሆን ይችላል ማለት ነው። እሱ እዛ ጋር ከተመስገን ጋር ሌላ ጸብ ውስጥ ከገባ ፖሊሶች መጥቶ ተመስገንን ከዚህም በፊት ሲፈልጉ ስለነበረ እሱን ይዘውት ይሄዳሉ። ከዛም በኋላ ደጀኔ ደግሞ ትሁትን አገባታለሁ፣ ከሷ ጋር እንኖራለን፣ 8 ልጆችን እንወልዳለን የሚለውን ነገር አስቦ ነው ማለት ነው። ግን ደግሞ ይሄ ነገር የመሆኑ ወይ ደግሞ ይሄ ነገር የመሳካት እድሉ ራሱ በጣም ጠባብ ነው ማለት ነው። ምናልባት እሱ እንዳሰበው ተመስገን ራሱ በህግ ቁጥጥር ስር ቢውል ራሱ ወይ በዋስ ሊፈታ ይችላል ወይ ደግሞ በሌላም ነገር ሊፈታ ይችላልና ያኔ ደግሞ የት እንደሚገባ አይኖረውም ማለት ነው። ተመስገንን ብዙ ሰው የሚፈራውን ሰው ደጀኔ ያልፈራውና እሱን መጋፈጥን የመረጠው ምናልባት ከጀርባው የተማመነው ነገር ሊኖር ይችላል ማለት ነው። ምናልባት ደግሞ እዚህ ጋር አንድ ልናነሳ የምንችለው ነገር ተመስገን አሁን ላይ ደጀኔን አይቶ ደንግጧልና የሆነ የሚያቅ ነገር እንዳለ ግልጽ ነውና ምናልባትም ከደጀኔ ጋር መጋፈጥ እኔ የምፈራውን ነገር ያስደነገጠኝን ነገር ያስከትልብኛል ብሎ ካሰበ ምናልባት ተመስገን ሮጦ ሊያመልጥ ይችላል ማለት ነው። ሮጦ አመልጦ ከዛም በኋላ ቀስ ብሎ ደጀኔን አዘናግቶት መጥቶ ትሁትንም ይዟት ይሄዳል ብለን እናስባለን ማለት ነው። ግን ደግሞ አንድ እርግጠኛ የሆነበት ነገር ከሱ አደነጋገጥ የሆነ ትልቅ ነገር እንዳለ ማሳያ ነው ማለት ነው። ሌላው ነገር ደግሞ የምናነሳው ስለ ናቲ ነው። ናቲ አሁን ላይ የትሁት ቤተሰቦች ጋር ሽማግሌ መላክ ተመስገንን አሸንፎ ትሁትን ማግባት የሚለውን ውድድር አሁን ላይ ችላ እያለ ይመስላል ማለት ነው። በፊት ላይ ከተመስገን ጋር ሰጣ ገባ ውስጥ መግባት፣ ከሱ ጋር መጣላት፣ የትሁት ቤተሰቦች ጋር ሽማግሌ ልኮ ትሁትን አግብቶ ተመስገንን እንዳሸነፈው አሳይቶ ትሁትን ጥሎ መሄድ ነበር የሱ ትልቁ ህልሙ የነበረው ማለት ነው። አሁን ደግሞ ይሄንን ነገር ትቶ ሙሉ ትኩረቱን የናባዬ ቤት ላይ ያደረገ ይመስላል ማለት ነው። እንዴት እንደሆነ ባይታወቅም ዛሬ ለእድል ሲያወራት የነበረው ያ ቤት እንዲሸጥ ያደርጋልና ከዛም በኋላ ደግሞ ከገንዘቡ ላይ ተካፋይ መሆን እንደሚፈልግ ነበር ሲያወራ የነበረው። እንዴት አድርጎ ገንዘቡን እንደሚካፈል ባይታወቅም ግን ደግሞ ቤቱን ከመግዛት ይልቅ ከገንዘቡ ላይ መካፈል እንደሚፈልግ ነበር ሲያነሳ የነበረው ማለት ነው። ምንም እንኳን ያባዬ ሚስት አሁን ላይ የሱን ተንኮል ብትደርስበትም ግን ደግሞ ተንኮሉን ከማወቋ በፊት እንዴት አድርጋ ቤቱ የተሸጠበትን ገንዘብ ለሱ እንደምታካፍል ባይታወቅም እሱ ከአባዬ ሚስት ጋር ነበር የሚግባባው፣ ከሷ ጋር ሰላም ናቸውና ምናልባት አሁን ላይ ናቲ እንደዚህ ተሸፋፍኖ እነሱን እያስደነገጣቸው መሆኑን ባይደርሱበት ኖሮ እንዴት ብሎ ከሷ ገንዘብ ሊቀበል እንደፈለገ ምንም የታወቀ ነገር የለም ማለት ነው። ግን ደግሞ አሁን ላይ እሱ ቤቱን አሸጣለሁ እንዲያደርጋለሁ በሚል እሷን ማስፈራራት፣ ሌሊት ላይ እዚህ ቤት ውስጥ መንፈስ አለ ብሎ እሷን ማስደንገጥ የሚለውን ነገር ቀጥሎበት ነበር ማለት ነው። ግን ደግሞ አሁን ላይ ተዋርዷል። ምናልባትም ከዚህም በኋላ ናቲን በድራማ ውስጥ ላናየው እንችላለን ማለት ነው። ያ ማለት ከዚህም በፊት እዛ ቤት ሲመላለስ የነበረው ትሁትን ብሎ ነበር። አሁን ደግሞ ከትሁት ውድድር ወጥቷል። እሱ ሙሉ ትኩረቱን ቤቱ ላይ አድርጎ ነበርና አሁን ደግሞ እዛ ቤት ውስጥ ማስኩን አድርጎ የአባዬን ሚስት ሲያስደነግጥ እንደነበረ እሱ እንደሆነ ታውቋል፣ ተደርሶበታልና ከዚህም በኋላ እዛ ቤት የሚመጣበት ምንም ምክንያት አይኖረውም ማለት ነው። ምናልባትም አሁን ላይ አባዬንም የአባዬ ሚስትም ላደረኩት ነገር ይቅር በሉኝ ብሎ እነሱን ይቅርታ ሊጠይቃቸው ይችላል። እነሱ ደግሞ ይቅርታ ካደረጉለት በኋላ ራሱ ምናልባት
ናቲ ድጋሜ እዛ ቤት እንዲመጣ ላይፈቅዱለት ይችላሉ ማለት ነው። በእርግጥ አባዬ ናቲ እዛ ቤት እንዲመጣ አይፈልግም፣ እቤቴ አትምጣ ብሎ ነግሮትም ነበርና ግን ደግሞ ናቲ በደካማ ጎኑ በአባዬ ሚስት በኩል የመጣበት ከአባዬ ሚስት ጋር ሰላም ፈጥሮ እሷ ናቲ ጥሩ ሰው ነው መልካም ሰው ነው ብላ እንድታስብና እንደውም ለተመስገን መጥፎ አመለካከት እንዲኖራት አድርጎ ነው ናቲ አሁን ላይ እዛ ቤት ሲመላለስ የነበረው ማለት ነው። አባዬ ደግሞ ከዚህም በፊት ለ12 ዓመት ሙሉ ያጣዋት ሚስቴ ከምታዝንብኝ የማልፈልገው ናቲ እዚህ ቤት ቢመላለስ ይሻላል በማለት ነበር ይሄንን ነገር እስከዛሬ ዝም ያለው ማለት ነው። አሁን ደግሞ የአባዬ ሚስት የናቲን ተንኮል የናቲን ክፋት በአይኗ አይታለችና ከዚህም በኋላ እሱ መልካም ሰው ነው ይቅርታ እናድርግለት እንደ ከዚህ ቀደሙ እዚህ ቤት መምጣት ይችላል የምትልበት ሁኔታዎች አይኖሩም ማለት ነው። ያ ማለት ናቲ ከዚህም በኋላ እዛ ቤት አይመጣም ቀረ ማለት ደግሞ ምናልባት ናቲን ከዚህም በኋላ ድራማ ውስጥ ላናገኘው እንችላለን ማለት ነው። ሌላው ነገር ደግሞ የአባዬ ነገር ነው። አባዬ አሁን ላይ ትሁት መጠለፏን ሰምቶ በጣም አዝኗል። ለትሁት ምንም ነገር ባለማድረጉ ነው አሁን ላይ እሱ እያዘነ ያለው ማለት ነው። ምናልባትም አሁን ላይ ሊሆን ይችላል ብለን የምናስበው ተመስገን እዛ ጋር ደጀኔን አይቶ ደንግጧልና ምናልባት የሚያስፈራው ነገር ኖሮ ደጀኔን እንደዛው ጥሎ ሄዶ ነገሮችን አመቻቼ ትሁትን አስለቅቃታለሁ ብሎ ጊዜ ከወሰደ ምናልባትም ስለ ሁኔታው ለአባዬ ሊነግረው ይችላልና አባዬም ወደ ገጠር ሊመጣ ይችላል ብለን እናስባለን ማለት ነው። እሱ አሁን ላይ እያሰበ ያለው ትሁት ከዚህም በፊት እሱን እንዴት አድርጋ ከቲና ስትጠብቀው እንደነበረ ብዙ ጊዜ ቲና እሱን ለመግደል ሞክራ በነበረበት ሰዓት ትሁት ነበረች ስትደርስለት የነበረውና አሁን ደግሞ እሷ ችግር ላይ ሆና እሷ ሰው ሲያስፈልጋት ልደርስላት አልቻልኩም የሚለውን ነገር በተደጋጋሚ እያሰላሰለ ስለሆነ አሁን ላይ የሱ ሚስት ሌሊት እየመጣ እያስደነገጣት የነበረው ናቲ እንደሆነ አውቃለችና ከዚህም በኋላ እሷ በሰላም ትቀመጣለች፣ ምንም የሚያስፈራት ነገር የለምና እኔ ትኩረቴን ወደ ትሁት ላድርግ ሄጄ ትሁትን ላግዛት በሚለው ምናልባት አባዬ ተመስገን ጋር ገጠር ይመጣል ብለን እናስባለን ማለት ነው።